በተጫዋቾች ድብድብና በደጋፊዎች የዘመቻ ማዕበል እየተናወጠ ያለው የሪያል ማድሪድ መርከብ ከሰሞኑኑ በድራማዎች የታጀበው የነጩ መንደር ሰዎች ሁነት የዓለም እግር ኳስ መነጋገሪያ ሆኗል። የውድድር ዓመቱን ያለ ዋንጫ ለማጠናቀቅ የተገደደው ሪያል ማድሪድ ምንም እንኳን ሻምፒዮን ባልሆን በሌላ ነገር አትርሱኝ የሚል ይመስል ማባሪያ የሌለው አዳዲስ ጉዳዮችን በየቀኑ እያሰማን ነው። የዓለማችን ሀያል በሆነው የስፔኑ ክለብ ውስጥ ባለፉት ሳምንታት ያለማቋረጥ አዳዲስ አነጋጋሪ ጉዳዮች ተሰምተዋል። የቫልቨርዴና የቹዋምኒ ለማመን የሚከብድ ጠንካራ ድብድብ፣ በካሬራስ ፊት ላይ በኃይል ያረፈው የሮድሪገር ሰፊ መዳፍ፣ የአሰልጣኝ አርቢዮላ ከ8 ተጫዋቾች ጋር መዘጋጋት፣ የተጫዋቾች በማንነት ላይ የተመሰረተ ክፍፍል መፈጠር፣ የኪሊያን ምባፔ ከሕክምና ቡድን ጋር አለመተማመንና የክለቡን ጉዳይ ወደ ጎን በማለት ከፍቅረኛው ጋር አሸሸ ገዳሜ ማለት፣ እንዲሁም በብዙ ሚሊዮን የሚቆጠሩ ደጋፊዎች የይልቀቅልን ፊርማ ማሰባሰብን ጨምሮ እኒህ ለአንድ ክለብ የህልውና አደጋ የሚፈጥሩ ሁነቶች ከሰሞኑኑ በሎስ ብላንኮች ቤት እየተፈጠረ ያለ አስቂኝ አስገራሚና አሳዛኝ ሁነት ነው። ከዚህ ቀደም በጥብቅ ዲሲፕሊን በግሩም አንድነትና መተባበር እንዲሁም ዘረኝነትን አብዝቶ በመቃወም የሚታወቀው ሪያል ማድሪድ አሁን ላይ የራሱ ተጫዋቾች ዘር፣ ቀለም፣ ቋንቋና ዜግነትን መሰረት ባደረገ ቡድን ተከፋፍለው የአንድነታቸውን ነጭ አርማ አውልቀው መጣላቸው ተሰምቷል። በሎስ ማሪንጌዎቹ ቤት በዋናነት ለክለቡ ትልቅ የሚባሉ የተለያዩ ተጫዋቾች መካከል ሳይቀር እየተፈጠረ ያለው ግጭት ደግሞ ዋነኛ ርዕሰ ጉዳይ ሆኗል። ከቅርብ ቀናት በፊት በመልበሻ ክፍል ውስጥ ለብዙ ተጫዋቾች አርአያ የሚሆን ሰብዕና እንዳለ የሚነገርለትና በቼልሲ ቤት ሳይቀር እንደምናውቀው በአመራር ብቃቱ የሚወደሰው ተከላካዩ አንቶኒ ሮድሪገር አልቫሮ ካሬራስን በጠንካራ ጥፊ መማታቱ ዘግይቶ ቢሰማም ግርምትን አጭሮ ነበር። በእርግጥ በወቅቱ ለሪያል ማድሪድ መልበሻ ክፍል ቅርብ የነበሩ የመረጃ ምንጮች ዘግበው የነበረ ሲሆን ነገሩን ፀሐይ የሞቀው ግን የመልበሻ ክፍል ውስጥ ገብቶ ከነበረው ሰጥ አገባ በኋላ ሮድሪገር ችግሩን ለመፍታት የቡድን አጋሮቹንና የስታፍ አባላቱን የምሳ ግብዣ ስለማድረጉ ዘአትሌቲክስ ካስነበበ በኋላ ነበር። ይህ የሮድሪገር ያልተጠበቀ የጥፊ እርምጃ በወቅቱ መልበሻ ክፍሉን አሳስቦ የነበረ ቢሆንም ተጫዋቹ ነገሩን በራት ግብዣ ለማርገብ ሞክሮ ነበር። ነገር ግን ችግሩ ተባብሶ ቀጠለ እንጂ ማባሪያ ግን ማግኘት አልቻለም። በነጩ መንደር የገባው የድብድብ መንፈስ ሌላ መስኮት ፈልጎ በአዲስ ብቅ ብሏል። ከትላንት በፊት ረቡዕ ዕለት በልምምድ ስፍራቸው ላይ በኦሪየል ቹዋምኒና በፌዴ ቫልቨርዴ መካከል ከባድ ጸብ ሊፈጠር ችሏል። ችግሩ እንደተፈጠረ ማርካ ቀድሞ አስነብቦ የነበረ ሲሆን ከዛ በኋላም በርካታ የመረጃ አውታሮች ይህንን ሁነት አረጋግጠዋል። ከዚህ ጸብ በኋላ ግን በተጫዋቾቹ መካከል እርቅ መስፈኑ ቢሰማም ነገር ግን በማድሪድ ታሪክ ታይቶ የማይታወቅ ትልቅ የመልበሻ ክፍል ድብድብ ተፈጥሯል። ጸቡ ገና ሀብሎ ሲጀምርም ቹዋምኒ የጠዋት ልምምዱን ለመስራት ወደ ሜዳ ይመጣል። ከዛም ቫልቨርዴን ለሰላምታ ለመጨበጥ እጁን ይዘረጋል። ቫልቨርዴ ግን ቹዋምኒን እጁን ሰላም ለማለት ፈቃደኛ አልሆነም። በመቀጠል ማሟሟቅ ተጀምሮ ሙሉ ልምምድ ላይ ቫልቨርዴ ቹዋምኒ ላይ ታክል መውረድ ይጀምራል። በዚህ የቫልቨርዴ ድርጊት የተበሳጨው ቹዋምኒ ንዴቱን መቆጣጠር ባለመቻሉ ግብግብ ተያይዘው መደባደብ ይጀምራሉ። በድብድቡ ቹዋምኒ በከፍተኛ ቡጢ ፌዴ ቫልቨርዴን መሬት ላይ ይዘርረዋል። ቹዋምኒ ግን ኃይለኛውን ቡጢ ከመሰንዘሩ በፊት ፌዴ ቫልቨርዴን አትተናኮሰኝ፣ ጥፋት አትስራብኝ ማለቱ ተገልጿል። ሌሎች ተጫዋቾችም እንዲሁ ቫልቨርዴን ተው ብለው ቢያስጠነቅቁትም ተጫዋቹ ግን ሊያቆም አልቻለም ነበር ተብሏል። ፌዴሪኮ ቫልቨርዴ በቹዋምኒ ቡጢ መሬት ላይ ተዘርሮ ከወደቀ ከተወሰነ ደቂቃ በኋላ ሲነቃ ቹዋምኒ በበኩሉ ፍቃድ ሳይጠይቅ የልምምድ ማዕከሉን ለቆ ሄደዋል። ታዲያ ፌዴ ቫልቨርዴ በጥሎ ጊዜ ተመቶ ሲወድቅ ጭንቅላቱ ላይ ከባድ ጉዳት ደርሶበት መድማቱና አንዳንድ ትውስታዎችንም ስለ መርሳቱ ተነግሮ ነበር። ቀጥሎ በፍጥነት ወደ ሆስፒታል የተወሰደው ፌዴ ቫልቨርዴ ትላንት ምሽት ከሆስፒታል ወደ ቫልዴቤባስ መመለሱ ታውቋል። ፌዴሪኮ ቫልቨርዴ ከሆስፒታል ከወጣ በኋላ ትላንት ምሽት ባጋራው መልእክት ጭንቅላቱን የተጎዳው በቡድን አጋሩ ተመቶ አለመሆኑንና ጠቡ የቃላት ልውውጥ ብቻ እንደነበር ገልጿል። ተጫዋቹ ጭንቅላቱን የተጎዳው ቹዋምኒ መቶ ሳይሆን አደጋ አጋጥሞት ከጠረጴዛ ጋር ተጋጭቶ መሆኑን ሲገልጽ የቡድን አጋሬ እኔን አልመታኝም እኔም አልመታሁትም ሲል አስፍሯል።
ነገር ግን ተጫዋቹ ያጋራው ይህ ፖስት መነጋገሪያ የሆነውን ጉዳይ ለማርገብ እንጂ ፍጹም ከእውነት የራቀ መሆኑ ግልጽ ነው። በዚህም ተጫዋቹ በቀጣይ እሁድ ከባርሴሎና ጋር በሚደረገው የኤል ክላሲኮ ጨዋታ ላይ እንደማይሳተፍ ተገልጿል። ዶክተሮች በጭንቅላቱ ላይ ከደረሰው ከባድ ጉዳት በኋላ ቢያንስ ለአንድ ሳምንት ከስልጠናና ከጨዋታዎች እንዲያርፍ ነግረውታል ተብሏል። በተጨማሪም ይህንን የተፈጠረውን አስደንጋጭ ክስተት ተከትሎ ሪያል ማድሪድ በቹዋሚኒና በቫልቨርዴ ላይ ክፉኛ ተቆጥቷል። ተጫዋቾቹ በዚሁ የሚቀጥሉ ከሆነ ክለቡ ተጫዋቾቹን እስከ መሸጥ የሚደርስ እርምጃ ሊወስድ ይችላል ተብሏል። በእርግጥ በተለየ መልኩ የቹዋሚኒንና የቫልቨርዴን ጉዳይ ዓለም አወቀው ፀሐይ ሞቀው እንጂ የሎስ ብላንኮቹ ሙሉ የቡድን መንፈስ ኃይለኛ ነፋስ እንደገባበት ታውቋል። አሁን ላይ ቡድኑ በከፍተኛ ውጥረት ተከፋፍሏል። ሁሉም ተጫዋቾች ከሀገራቸው ዜጋና ተመሳሳይ ቋንቋ የሚያወሩ አጋሮቻቸው ጋር ብቻ ነው እርስ በርስ እየተነጋገሩ ያሉት ተብሏል። ማንኛቸውም አሰልጣኝ አልቪሮዋን እየሰሙ እንዳልሆነና ከአሰልጣኙ ጋርም ንግግር ያቆሙ ተጫዋቾች ቁጥር 8 መድረሱን ሰምተናል። በተጨማሪም በቀጣይ የቪኒሺየስና የሜባፔ ጸብ ይጠበቃል የሚሉ መረጃዎች ለክለቡ ቅርብ ከሆኑ ምንጮች ተበራክተዋል። ነገር ግን ምንም እንኳ ሌሎች ወሬዎች ቢኖሩም ኪሊያን ሜባፔ ከሪያል ማድሪድ የቡድን ጓደኛው ቪኒሺየስ ጁኒየር ጋር ያለው ግንኙነት ጠንካራ እንደሆነ የቅርብ ሰዎች ተናግረዋል የሚሉ ዜናዎችም ተዘግበዋል። ታዲያ ተጫዋቾቹን በአመራር ብቃት ጸጥ ማድረግ ይችሉ የነበሩት የክለቡ አንጋፋ ፕሬዝዳንት ፍሎረንቲኖ ፔሬዝ አሁን ግን ነገሮች ከቁጥጥራቸው ውጭ ሆነዋል። በተጨማሪም የሁለት የሪያል ማድሪድ ተጫዋቾች ወላጆች በዚህ የውድድር ዘመን ልጆቻቸው በቂ ደቂቃዎችን እየተጫወቱ እንዳልሆነና ተጨማሪ ደቂቃዎችን መጫወት እንዳለባቸው ለፍሎረንቲኖ ፔሬዝ በቀጥታ ደውለው ተናግረዋል። ከዋክብቶቻቸውም እርስ በርስ እየተቧቀሱና በቋንቋና በዜግነት ተከፋፍለው ውጥረት የነገሰበት ቡድን ፈጥረዋል። ይባስ ብሎ ከሰሞኑኑ በክለቡ አይነኬ በሚመስለው ኪሊያን ሜባፔ ላይ የተጀመረው ዘመቻ ሌላ የሪያል ማድሪድ ፈተና ሆኖ ብቅ ብሏል። ከሰሞኑኑ አንድ የሪያል ማድሪድ ደጋፊ ሜባፔ ከሪያል ማድሪድ ይውጣ የሚል መፈክር ይዞ 200,000 ድምጾችን ለማግኘት የጀመረው ዘመቻ አሁን ላይ ቁጥሩ ከ31 ሚሊዮን አልፏል። ይህም ደግሞ በአንድ ወቅት ዓለም ላይ ለሚገኙ ለድሃ ሀገራቶች ተሰጥቶ የነበረው ያልተከፈለ ብድር ይቁም ተብሎ ተጀምሮ ከነበረው የኦንላይን ድምፅ ማሰባሰብ በልጦ ተቀምጧል። በዚህም ምክንያት የሪያል ማድሪድ ደጋፊዎች ፊርማ የማሰባሰብ ሪከርድ በጂኒየስ ቡክ ላይ ጭምር መስፈር ችሏል። በጂኒየስ ታሪክ በኦንላይን ፊርማ ማሰባሰብ ከዚህ ቀደም 20 ሚሊዮን ነበረ ሪከርዱ። አሁን የማድሪድ ደጋፊዎች በሰዓታት ውስጥ ብቻ 31 ሚሊዮን ደርሰው ሪከርዱን ሰብረውታል። ይህንን ተከትሎ በርካቶች ሜባፔ በዚህ ደረጃ የተዘመተበት ከደጋፊው ጋር ምን አቃቅሮት ነው ሲሉ ይጠይቃሉ። ትልቁ ችግር ደግሞ ሜባፔ ከደጋፊው ጋር ብቻ ሳይሆን ከተጫዋቾችም ጋር ያለው ልዩነት ነው። የሪያል ማድሪድ ተጫዋቾች በበኩላቸው ከሜባፔ ይልቅ ቪኒሺየስ ጁኒየርን እንደ መሪያቸው እንደሚመለከቱትና ሜባፔን ማግለል መጀመራቸው ታውቋል። ይህ እንዲሆን ካነሳሱት ምክንያቶች አንዱ ሪያል ማድሪድ ሜባፔ በጉዳት ምክንያት ባልነበረባቸው 5 ጨዋታዎች ተከታታይ ማሸነፉና ሜባፔ ከጉዳት ሲመለስ 6 ጨዋታ አድርገው 1 ግጥሚያ ብቻ ድል ማድረጋቸውን ተከትሎ በክለቡ ተጫዋቾችና ደጋፊዎች ዘንድ የሜባፔ መኖር እየጎዳቸው እንደሆነ መታመኑ ነው። በተጨማሪም ፈረንሳዊው ኮከብ ኪሊያን ሜባፔ ከሰሞኑኑ ካጋጠመው ጉዳት በኋላ የአካል ብቃቱ እስኪመለስ ድረስ በማድሪድ ቆይቶ ማገገሙን ክትትል ያደርጋል ተብሎ ቢታሰብም እሱ ግን ቀዳሚ ምርጫ ያደረገው ከፍቅረኛው ጋር ወደ ሌላ ሀገር አምርቶ አሸሸ ገዳሜ ማለቱን ነበር። ሜባፔ በደጋፊው ዘንድ ከጉዳት ለመመለስ ጠንክሮ ይሰራል ተብሎ ሲጠበቅ ከስፔናዊቷ አዲስ የከንፈር ወዳጁ ኤስተር ኤክስፖሲቶ ጋር በመሆን ወደ ጣሊያኗ ከተማ ሳርዲኒያ አቅንቶ መዝናናትን መምረጡ ደጋፊውን ክፉኛ አበሳጭቶታል። ያለፉትን ዓመታት በተቀናቃኛቸው ባርሴሎና ሙሉ ለሙሉ የተበለጡትና ያለምንም ዋንጫ ዓመቱን ያጠናቀቁት የሎስ ብላንኮቹ ደጋፊዎች ታዲያ በዚህ በክለቡ ውስጥ ውጥረት በነገሰበት ጊዜ ይህንን ተግባር መፈጸሙ በርካታ ማድሪድስታዎችን አስከፍቷቸዋል። በዛ ላይ ደግሞ ሜባፔ ከሰሞኑኑ በልምምድ ወቅት ከአልቤሮዋ የስታፍ አባል ጋር ኦፍሳይድ እንቅስቃሴ ውስጥ እንዳለ ከነገረ በኋላ ቀር ተሰኝቶ አላስፈላጊ ክርክርን መፍጠሩ ሌላ በእንቅርት ላይ ጆሮ ደግፍ እንዲሉ መቃቃሩን አባብሶታል። በዚህም ደጋፊው በፒኤስጂ ቤት ሳይቀር የነበረውን ባህሪ በማጣቀስ ቀድሞውኑ በሜዳ ላይ እኔ ብቻ ልታይ የሚል የግለኝነት ባህሪ ያለበት ብለው የሚያስቡት የሎስ ብላንኮቹ ቤተሰቦች በተጫዋቹ ላይ እንዲዘምቱ አስገድዷቸዋል። ሜባፔ በሀገሩ ሊግ ፈረንሳይ በቱጃሩ ክለብ ፒኤስጂ ዘንድ ሁሉንም ማድረግ እንዲችል የተፈቀደለት ሁሉ በእጅህ ሁሉ በደጅህ ፈረሱም ሜዳውም ይኸውልህ ተብሎ እንደ ስለት ልጅ
በስስት የሚታይ የነበረ ቢሆንም አምላክ እሳቱም ውሃውም ይኸውልህ እጅህን ወደ ፈለክበት ስደድ እንዳለው ምባፔ ግን እጁን ወደ እሳት ሰደደ። ያን ለማንም ባልተፈቀደ ደረጃ እንካ እንዳሻ የተባለበትን ክለብ ሽራፊ ሳንቲም እንኳን በሽያጭ ሳያስገኘው በነፃ ወደ ስፔኑ ሪያል ማድሪድ ጥሎ ኮበለለም። ታዲያ ምባፔን ሁለቴ የጎዳው ነገር ሳይዘገይ መጣ። በዋናነት ወደ ማድሪድ ሄዶ ማግኘት የፈለገውን ዋንጫ የቀድሞ ክለቡ ማሳካት ቻለም። ዘንድሮም ሊደግመው ለፍጻሜው ደርሷል። ምባፔ ግን አምናም ዘንድሮም በሩብ ፍጻሜው ከውድድሩ ተሰናብቷል። ይባስ ብሎ እናት ክለቡ የሰጠውን ገነት የመሰለ ምቾት እርግፍ አድርጎ የሄደበት ክለብ በሚሊዮን የሚቆጠሩ ደጋፊዎች ልቀቅልን ብለው ፊርማ እያሰባሰቡ ነው። ይህ ለምባፔ እጅግ ከባድ ስሜት መፍጠሩን ለማወቅ የግድ በሱ ቦታ መሆን የሚጠበቅ አይደለም። ሆኖም ምንም እንኳን በማድሪድ ሰዎችና ደጋፊዎች እንዲሁም በፈረንሳዊ ኮከብ ኪሊያን ምባፔ መካከል ከባድ ውጥረት ቢኖርም ማድሪድ ግን ተጫዋቹን የመሸጥ ምንም አይነት እቅድ የላቸውም ተብሏል። ነገር ግን ክለቡ ከገባበት ውጥንቅጥ እንዲወጣ ትልቅ ስራ የሚጠይቅ ይሆናል። የክለቡ ፕሬዝዳንት ፔሬዝ ለዚህ ትልቅ መፍትሄ አድርጎ የሚቆጥረው ከዚህ ቀደም በዚሁ በሪያል ማድሪድ አሰልጣኝ ሆኖ የሰራውን ፖርቹጋላዊውን አንጋፋ አሰልጣኝ ጆዜ ሞሪኖን ዳግም ወደ ቤርናባው መመለስ ቀዳሚው እቅድ ነው። በእርግጥ በሁለቱ አካላት መካከል ንግግሮች መደረጋቸው ታውቋል። ነገር ግን ዘ ስፔሻል ዋን ወደ ማድሪድ የሚመጡ ከሆነ ዲሲፕሊናዊ ውሳኔዎችን የማስተላለፍ ሙሉ መብት ማለትም የተጫዋቾችን ቋሚ አስተላለፍ የመምረጥና የማስቀመጥ ጉዳይ ላይ የማንንም ጣልቃ ገብነት እንደማይፈልጉ አሳውቀዋል። ጆዜ ሞሪኖ ወደ ክለቡ ከማምራታቸው በፊት የፈለጉትን ሁሉ ማድረግ እንዲችሉ ሙሉ ስልጣን እንዲሰጣቸው ሲጠይቁ በተለይ ያቀረቡት መስፈርትም የፈለኩትን ተጫዋች ማሰለፍ እችላለሁ፣ ያልፈለኩትን ተቀያሪ ማስቀመጥ እችላለሁ፣ ይህ ተጫዋች ተቀያሪ አይሆንም፣ ይሄ ተጫዋች መነካት አይችልም አትሉ ከሆነ ብቻ ነው ወደ ሪያል ማድሪድ የምመለሰው ሲሉ በምላሻቸው ማሳወቃቸው ተሰምቷል። ማድሪድ እስካሁን ባለው ሁኔታ ለሞሪኖ የሰጡት ምላሽ በይፋ ባይገለጽም ነገር ግን አሰልጣኙ ወደ ቀድሞ ቤታቸው መመለሳቸው የሚቀር አይመስልም። በተለይም ደግሞ ቀጣይ እሁድ ከምንጊዜውም ተቀናቃኛቸው ባርሴሎና ጋር በሚያደርጉት የኤል ክላሲኮ ጨዋታ ላይ በዚህ መንፈስ ሆኖ መግጠማቸው ለቡድኑ እንደ መጥፎ አጋጣሚ እየተቆጠረ ሲሆን ይባስ ብሎ የሚሸነፉ ወይም አቻ የሚወጡ ከሆነ ባርሴሎና የ2025/26 የላሊጋው ሻምፒዮን እንደሚሆን ቀድሞ መረጋገጡ ሌላ ውጥረትን የሚያመጣባቸውና ለውሳኔ እንዲቸኩሉ የሚያደርጋቸው ይመስላል። ይህንን ተከትሎ የክለቡ ፕሬዝዳንት ፔሬዝ ለሁሉም አመራሮች፣ የአሰልጣኝ ቡድን አባላትና ተጫዋቾች በሙሉ አስቸኳይ ስብሰባ ለዛሬ ቀን 8 ሰዓት በክለቡ አዳራሽ ጠርተዋል። በስብሰባው ምንም ሚዲያ እንደማይገኝና ሁሉም ተሰብሳቢ ስልክ ይዞ እንደማይገባ ጥብቅ መመሪያ ማስተላለፋቸውም ተገልጿል። እነሆ በከፍተኛ የቀውስ ማዕበል እየተናወጠ ያለው የሪያል ማድሪድ ግዙፍ መርከብ በምን መፍትሄ መቼስ ይረጋጋ ይሆን? ቀን ሰጥቶን ለማየት ያብቃን።